እንኳን ወደ ዛሬው ጥልቅ ዳሰሳችን በሰላም መጣችሁ። ብዙ ጊዜ ስለ አዲስ የሥራ መስክ ወይም በአጠቃላይ ስለ ሕይወት ጉዞ ስናስብ ያው ልክ አንድ የመርከብ አቅጣጫ ጠቋሚ በታወቀ መንገድ እንደሚጓዝ አድርገን ነው ምንስለው። ካርታው በእጃችን አለ፣ ማዕበሉ የት አካባቢ ሊነሳ እንደሚችል ይታወቃል። ወደብ የምንደርስበት ጊዜም ግልጽ ነው አደል? አዎ ልክ ነሽ። አብዛኛው ሰው ሕይወትን የሚያየው በዚህ መልክ ነው። ሁሉም ነገር አስቀድሞ የተተለመንና ደህንነቱ የተረጋገጠ እንዲሆንለት ይፈልጋል። ልክ እንደ ሂሳብ ቀመር ከዚህ ተነስተህ እዚህ ትደርሳለህ በሚል ስሌት መጓዝን ነው እንግዲህ እምንመርጠው። እውነት ነው። ነገር ግን ያንን የተለመደውን ካርታ ወደ ጎን ትተን የራሳችንን አዲስ መርከብ ሰርተን ማንም ወዳልደረሰበት ያልታወቀ አዲስ ዓለም ለማግኘት ብንጓዝስ ብለን ብንጠይቅ ያው ሌላ ትርጉም ይኖረዋል። የዛሬው ጥልቅ ዳሰሳችን የሚያተኩረው ልክ በዚህ አይነቱ ደፋርና ያልተገራ ጉዞ ላይ ነው። በጣም ደስ የሚል መነሻ ነው። ይህ ርዕስ እኮ ሁላችንን የሚነካ ነው። በትክክል ዛሬ የምንመረምረው በኢትዮጵያ ከፍተኛ ትምህርት ተቋማት ዩኒቨርሲቲዎች ለሚገኙ አዲስ ገቢ ተማሪዎች የተዘጋጀውን የሥራ ፈጠራ ወይም ኢንተርፕረነርሺፕ የትምህርት ማቴሪያል ነው። እንግዲህ ይህ ሰነድ ተማሪዎችን ከሥራ ፈላጊነት ወደ ሥራ ፈጣሪነት አስተሳሰብ ለመቀየር ታስቦ የተዘጋጀ ነው። በእርግጥም ይህ ማቴሪያል በተለይ ለወጣት አእምሮዎች ትልቅ የመቀስቀሻ ደወል ነው። ያው ሥራ ፈጠራን ከተለየ አቅጣጫ ነው የሚያሳየው። አዎ፣ ከመነሻችን አእምሮን የሚያነቃቃ ዳሰሳ ከመጀመራችን በፊት ግን ሁልጊዜም እንደዚህ አይነት ጥልቅና አስተማሪ ይዘቶችን ለሚያቀርበው ማርቨል አካዴሚ የዩቲዩብ ቻናል ሰብስክራይብ እና ላይክ ማድረግ እንዳይረሳ ለማስታወስ እንወዳለን። የማርቨል አካዴሚ የዩቲዩብ ቻናል የእውቀት አድማሳችንን እንድናስፋ ትልቅ ድልድይ የሆነ ነውና ሄዳችሁ ሰብስክራይብ አድርጉ። አዎ፣ እሱማ ግድ ነው። እጅግ በጣም ጠቃሚ ቻናል ነው። እሺ፣ አሁን ቀጥታ ወደ ዳሰሳችን እንግባ። የዛሬውን ጉዟችንን ልክ እንደ አንድ የአእምሮ ካርታ ወይም ማይንድ ማፕ በቀደም ተከተል ብናስቀምጠው ምስሉ የበልጥ ግልጽ ይሆንልናል። አጠቃላይ ይዘቱን በሰባት ዋና ዋና ክፍሎች ነው የምናየው። አዎ፣ ቀደም ተከተሉ ምን ይዞ የተሻለ ነው። ልክ ነው። ስለዚህ 1.1 ላይ መግቢያውን እናያለን። በመቀጠል 1.2 የሥራ ፈጠራ ታሪካዊ አመጣጥ፣ 1.3 ላይ ደግሞ ተርጓሚዎችን እንመለከታለን። ከዛስ ወደ አይነቶቹ እንገባለን አይደል? አዎ፣ 1.4 ላይ የሥራ ፈጣሪ አይነቶችን እናያለን። 1.5 በኢኮኖሚ ውስጥ ያለውን ሚና ይዳስሳል። 1.6 የሥራ ፈጣሪ ብቃትና አካባቢ ላይ ያተኩራል። እንዲሁም በመጨረሻ 1.7 ላይ ፈጠራና ኢኖቬሽን የሚሉትን አበይት ጉዳዮች እንፈትሻለን። በጣም ጥሩ። ይህ እንግዲህ ሙሉውን የምዕራፍ አንድ ይዘት በሚገባ ያጠቃልላል ማለት ነው። እንግዲህ ካርታችንን ዘርግተናል። እስቲ ይሄን ርዕስ ከስረ መሰረቱ እንፈሻው። ይህ ቃሉ ራሱ ኢንተርፕረነር የሚለው ሐሳብ ከየት መጣ? ብዙ ጊዜ ያው እንደ ዘመናዊ የቴክኖሎጂ ዘመን ቃል አድርገን ነው የምንወስደው፣ ግን ታሪኩ ከዚያም የራቀ ይመስላል። አዎ፣ እጅግ በጣም የራቀ ነው። ቃሉ የመጣው አንትረፕሬነር ከሚለው የቆየ የፈረንሳይኛ ቃል ነው። ቀጥተኛ ትርጉሙም አንድን የተወሰነ ኃላፊነት መውሰድ ወይም አንድን ነገር ለማከናወን መነሳት ማለት ነው። ይገርማል። ፈረንሳይኛ መሆኑን አላቅም ነበር። አዎ ፈረንሳይኛ ነው። ነገር ግን ምን መሰለሽ፣ ታሪካዊ ዝግመተ ለውጡን ስናይ በጣም የሚገርም ነው። በጥንት ዘመን ይህ ቃል የራሳቸውን ንግድ የሚጀምሩ ሰዎችን ለመግለጽ አልነበር የሚያገለግለው። እንዴ! ታዲያ ማንን ነበር የሚገልጸው? በሌሎች ሰዎች በተለይ በነገስታት ወይም በባህለ ሀብቶች ገንዘብ፣ ግዙፍ የንግድ እና የግንባታ ፕሮጀክቶችን የሚያስተዳድሩ ሰዎችን ለመግለጽ ነበር የሚያገለግለው። ማለት የራሳቸው ገንዘብ አልነበር የሚገቡበት። ማለትም ልክ እንዳሁን ዘመን የፕሮጀክት ስራ አስኪያጅ ማለት ነው። በትክክል ልክ እንደ ፕሮጀክት ማኔጀር ነበሩ። ነገር ግን በ17ኛው ክፍለ ዘመን ነገሮች መቀየር ጀመሩ። ከመንግስት ጋር ውል ገብተው በተወሰነ ቋሚ ክፍያ ምርት ወይም አገልግሎት የሚያቀርቡ ሰዎችን መወከል ጀመረ። አሁንም የመንግስት ስራ ተቋራጭ ነው ይመስለው። አዎ፣ ግን እዚህ ላይ አንድ ለውጥ አለ። እነዚህ ሰዎች ትርፉም ሆነ ኪሳራ ቢመጣ ኃላፊነቱን የሚወስዱት እነሱ ነበሩ። ኦርተኛው የትርጉም ለውጥ የመጣው ግን በ18ኛው ክፍለ ዘመን ሪቻርድ ካንቲሎኒ የሚባል የኢኮኖሚ ባለሙያ አዲስ ሐሳብ ይዞ ሲመጣ ነው። እርሱ ሥራ ፈጣሪ ማለት
ሪስክ ወይም አደጋው ወሳጅ ነው የሚል ወሳኝ ጽንሰ ሐሳብ አስተዋወቀ። እዚህ ላይ ላቋርጠ። ሪስክ ወሳጅ ሲባል ምን ማለት ነው? ለምንድን ነው ያን ጊዜ የሐሳብ እንደ ትልቅ አብዮት የታየው? ምክንያቱም በወቅቱ የነበረው ኢኮኖሚ በግብርና ላይ የተመሰረተ ነበር። አየሽ፣ አንድ አርሶ አደር ወይም ነጋዴ ምርትን ዛሬ በታወቀ ዋጋ ይገዛል። ነገር ግን ያንን ምርት አጓጉዞ ከተማ ሲያደርስ ወይም ከወራት በኋላ ገበያ ላይ ሲያወጣው ዋጋው ስንት እንደሚሆን አያውቅም። ልክ ነው። ዋጋው ሊጨምር ወይም ሊቀንስ ይችላል። በትክክል ሊወደድ ይችላል፣ ወይም ደግሞ በዝናብ እጥረትና በገበያ መዋዠቅ ምክንያት ሙሉ በሙሉ ሊከስር ይችላል። ስለዚህ በታወቀው ዋጋ ገዝቶ በማይታወቅ ዋጋ የመሸጥ ድፍረት ያ ትልቁ ሪስክ ነው የሥራ ፈጣሪነት መግለጫ ተደርጎ የተወሰደው። በጣም ግልጽ ነው። ይህ ማለት እርግጠኛ ካልሆነው የነገው የገበያ ሁኔታ ጋር ፊት ለፊት መጋፈት ወይም ቁማር መጫወት መቻል ነው ማለት ነው። ከዚያስ ወደ 20ኛው ክፍለ ዘመን ስንመጣ ትርጉሙ እንዴት አደገ? በ20ኛው ክፍለ ዘመን ደግሞ ሌላ ትልቅ የትርጉም ዝላይ ታየ። ሥራ ፈጣሪ ማለት ዝም ብሎ ነጋዴ ሳይሆን አዲስ ነገሮችን የሚያስተዋውቅ፣ የድሮውን የአመራረት ሂደት አፍርሶ አዲስ መንገድ የሚፈጥር ሰው ተብሎ ተተርጎመ። ያው ፈጠራን ማምጣት ጀመረ ማለት ነው። አዎ፣ ይህ ፈጠራንና ኢኖቬሽንን ማዕከል ያደረገው አስተሳሰብ ነው እንግዲህ ዛሬ ላለንበት ዘመናዊ የቢዝነስ ዓለም መሰረት የሆነው። ታሪኩን በመገባ ተረድተናል። አሁን ወደ ተግባራዊው ዓለም እንምጣ። በትክክል ሥራ ፈጠራና ሥራ ፈጣሪ ልዩነታቸው ምንድን ነው? ብዙ ጊዜ እንደ አንድ አድርገን ነው የምንመሳሰላቸዋለን አይደለም እንዴ? አዎ፣ አብዛኛው ሰው እንዳንድ ቀን ነው የሚጠቀሙባቸው፣ ግን ትልቅ ልዩነት አላቸው። ይህ የምንመረመረው ሰነድ በግልጽ እንደሚያስቀምጠው ሥራ ፈጠራ ሂደቱ ሲኩን፣ ሥራ ፈጣሪ ደግሞ ያንን ሂደት የሚመራው ግለሰብ ነው። ይህ ሂደት ደግሞ ዝም ብሎ ከመሬት ተነስቶ ሱቅ ከክፈት የዘለለ ነው። ልክ ነሽ። ሂደቱ በጣም ሰፊ ነው። አንድ ሰው በመጀመሪያ በማህበረሰብ ውስጥ ያለን ችግር ወይም እድል ማየት አለበት። ከዚያ ያንን እድል ወደ ንግድ ይቀይረዋል፣ በዘላቂነት ያስተዳድረዋል፣ በመጨረሻም ሪስኩን ለመቀበል ዝግጁ ይሆናል። ይህ ነው እንግዲህ ዋናው ጽንሰ ሐሳብ። ይህንን ሂደት ደግሞ የተለያዩ የሙያ ዘርፎች በተለያየ መነጽር ነው የሚያዩት። ለኢኮኖሚስቶች ሥራ ፈጣሪ ማለት ሀብትን፣ ጉልበትን እና ጥሬ ዕቃን አቀናጅቶ ተጨማሪ እሴት የሚፈጥር ማሽን ነው። እንደ ማሽን ነው የሚያዩት። አዎ፣ ኢኮኖሚስቶቹ ትርፍና እሴት ላይ ነው የሚያተክሩት። ለሳይኮሎጂስቶች ግን ጉዳዩ ከገንዘብ ይልቅ የስነ ልቡና ነው። አንድን ነገር ለማሳካት ለመሞከር ወይም ከሌሎች ሰዎች ተጽዕኖ ነፃ ለመውጣት በውስጣዊ ስሜት የሚገፋፋ ግለሰብ አድርጎ ነው የሚወስዱት። አሃ፣ የነፃነት ፍላጎት ማለት ነው። የራሴን አለቃ ራሴ ልሆን የሚለው ስሜት ነው። የራሴን ሕይወት ራሴ ልምራ የሚል ጥልቅ ስሜት ነው። የካፒታሊስት ፈላስፎች በበኩላቸው እነዚህን ግለሰቦች ለራሳቸው ብቻ ሳይሆን ለሌሎችም ሀብት የሚፈጥሩ፣ የሥራ ዕድል የሚከፍቱ እና ማህበረሰብን ወደፊት የሚያራምዱ የኢኮኖሚ ሞተሮች አድርጎ ይገልጧቸዋል። እሺ፣ እዚህ ላይ ነው እንግዲህ ትንሽ አከራካሪና በጣም የሚገርም ሐሳብ ውስጥ የምንገባው። ወደ ሥራ ፈጣሪ አይነቶች ስንመጣ ሰነዱ 3 ዋና ዋና አይነቶች አሉ ይለናል። አዎ፣ 3 ናቸው። የመጀመሪያው ሁላችንም የምናውቀው የራሱን ድርጅት የሚከፍተው የግል ሥራ ፈጣሪ ነው። ሶስተኛው ደግሞ አጠቃላይ ተቋሙ አዲስ ነገርን እንዲያበረታታ ተደርጎ የሚዋቀረው የሥራ ፈጠራ ድርጅት ነው። ነገር ግን ሁለተኛው አይነት ይገርማል። የድርጅቱ ሥራ ፈጣሪ ወይም በዘርፉ አጠራር ኢንትራፕራይኒር የሚባለው ሐሳብ ግራ ያጋባል። ለምን ግራ ያጋባሽ? እኔ እስከሚገባኝ ድረስ ሥራ ፈጣሪ ማለት ሪስክ ወስዶ የራሱን ንግድ የሚመራ ነው። አንድ ሰው የራሱን ድርጅት ሳይከፍት በሌላ ትልቅ ድርጅት ውስጥ ተቀጥሮ ወርሃዊ ደመወዙን የበላ እንዴት ሥራ ፈጣሪ ሊባል ይችላል? ይህ እርስ በርሱ የሚጋጭ አይመስልም? ላዩን ሲታይ እርስ በርሱ የሚጋጭ ይመስላል። ነገር ግን የንግዱ ዓለም እውነታ የተለየ ነው። የባለቤትነት ስሜት እና የፈጠራ አቅም ከድርጅቶች ብቻ አይወሰንም። የድርጅቱ ሥራ ፈጣሪዎች ማለት በነባር እና ብዙ ጊዜም እጅግ ቢሮክራሲያዊ በሆኑ ትልልቅ ተቋማት ውስጥ ሆነው የድርጅቱን ሀብት በመጠቀም አዳዲስ ሐሳቦችና ለውጦችን የሚያመነጩ ሰዎች ናቸው። ግን እኮ የገንዘብ ሪስክ እየወሰዱ አይደለም። ቢከስሩም ደሞዛቸው አይቋረጥም። ታዲያ አደጋው የቱ ጋር ነው? አደጋው የገንዘብ ብቻ ላይሆን ይችላል። አየሽ፣ እነዚህ ሰዎች በድርጅት ውስጥ ያለውን ነባር አሰራር ነው የሚሞግቱት። አንዳንዴም የድርጅቱ ከፍተኛ አመራር ዕውቅና ሳይሰጣቸው በድብቅ አዲስ የፈጠራ ሥራ ላይ ሊሰማሩ ይችላሉ። እና ሐሳባቸው ቢከሽፍስ?
ሐሳባቸው ከከሸፈ ስራቸውን ሊያጡ ይችላሉ። የሙያ ስማቸው ሊበላሽ ይችላል። ስለዚህ በድርጅቱ ውስጥ ሆነው የራሳቸውን የሙያ እና የስም ሪስክ የወሰዱ ነው ማለት ነው። ትልቅ የቴክኖሎጂ ኩባንያዎች እኮ ዛሬ እዚህ የደረሱት በእነዚህ በድርጅቱ ውስጥ ባሉ ጀግኖች ፈጠራ ነው። ዋው! አስገራሚ እይታ ነው። ስለዚህ ስራ ፈጣሪነት የአስተሳሰብ እንጂ የቦታ ወይም የባለቤትነት ማረጋገጫ ወረቀት ጉዳይ አይደለም ማለት ነው። በትክክል አስተሳሰብ ነው ዋናው። ታዲያ እነዚህ አስተሳሰቦች ወደ ተግባር ሲቀየሩ በማህበረሰቡና በኢኮኖሚው ላይ የሚያመጡት ተጽዕኖ ምን ያህል ነው? ምክንያቱም ሰነዱ ስራ ፈጣሪዎች የኢኮኖሚ እድገት የጀርባ አጥንት ናቸው ይላል። ትልቅ ተጽዕኖ አላቸው። የምክንያትና ውጤት ትስስሩን ስናይ በጣም ግልጽ ነው። አዳዲስ የንግድ ተቋማት ሲፈጠሩ የሥራ ዕድል ይፈጠራል። ሰዎች ሥራ ሲያገኙ የነፍሰ ወከፍ ገቢ ያድጋል። እስቲ አንድ ታሪካዊ መረጃ ላካፍልሽ። እሺ፣ በጉጉት እጠብቃለሁ። ከሮማውያን ሥልጣኔ ውድቀት ጀምሮ እስከ 18ኛው ክፍለ ዘመን ድረስ በምዕራቡ ዓለም የነፍሰ ወከፍ ገቢ እድገት አልነበረም በሚባል ደረጃ ቆሞ ነበር። ሰዎች ለዘመናት ተመሳሳይ የድህነት ሕይወት ይኖሩ ነበር። ምንም አይነት ለውጥ አልነበረም ማለት ነው? በፍጹም አልነበረም። ነገር ግን የሥራ ፈጠራና የኢንዱስትሪ አብዮት አስተሳሰብ ሲስፋፋ በ1700ዎቹ የ20 በመቶ፣ በ1800ዎች የ200 በመቶ፣ በ1900ዎች ደግሞ የ740 በመቶ የገቢ እድገት ታይቷል። ዋው! ከባዶ እድገት ወደ 740 በመቶ ዝላይ። ይህ እኮ የሰው ልጅ የኑሮ ዘይቤ ሙሉ በሙሉ ተቀየረ ማለት ነው። እና ይህ ሁሉ የሆነው ግለሰቦች አዲስ ነገር ለመሞከር ድፍረት ስላገኙ ነው። አዎ፣ በትክክል። ከዚህም በተጨማሪ የክልላዊ ኢኮኖሚ ሚዛንን በመጠበቅ በኩል ትልቅ ሚና አላቸው። እሱ ደግሞ እንዴት ነው? ብዙ ጊዜ ሥራ ፈጣሪዎች የመንግሥትን ማበረታቻዎች ፈልገው ወይም ርካሽ ጉልበት ፍለጋ ወደ ኋላ ቀር አካባቢዎች ሄደው ፋብሪካዎችን ይከፍታሉ። ይህ አካባቢውን ያሳድጋሉ። የሀገር ውስጥ ምርቱን በማሳደግ ከውጭ የሚገቡ ምርቶችን በመተካት ሀገር የውጭ ምንዛሬ እንዳታወጣ ያደርጋሉ። ገበያው ላይ ውድድር ሲኖር ደግሞ የሸቀጦች ዋጋ ይቀንሳል፣ ጥራቱ ይጨምራል። እጅግ በጣም አስገራሚ የኢኮኖሚ ዝላይ ነው። የዚህን ምስጢር እና ከጀርባው ያሉትን ግለሰቦች ስነልቦና ይበልጥ ከመቆፈራችን በፊት በመሃል አንድ መልእክት ላስተላለፍ። እሺ፣ ቀጥይ። እንደዚህ አይነት ትልቅ አእምሮን የሚያነቃቁ እና የህይወት አቅጣጫን ሊቀይሩ የሚችሉ ውይይቶችን ላለማጣት የማርቨል አካዴሚ ዩቱብ ቻናልን አሁኑኑ ሰብስክራይብ እና ላይክ ማድረጋችሁን እርግጠኛ ሁኑ። ማርቨል አካዴሚ ለየት ያሉ ትምህርታዊ ቪዲዮዎችን በየጊዜው ወደ እናንተ ያደርሳልና ቤተሰብ ሁኑ። አዎ፣ ማርቨል አካዴሚ በጣም አሪፍ ስራ ነው የሰሩ ያለት። እሺ፣ አሁን ወደ ውይይታችን እንመለስ። አሁን ወደ ወሳኙ ጥያቄ እንምጣ። ማን ነው ስራ ፈጣሪ የሚሆነው? ሁሉም ሰው ሊሆን ይችላል? ሰነዱ 3 ዋና ዋና ቡድኖችን ይለያል። ወጣት ባለሙያዎች፣ አዲስ ፈጣሪዎች እና ከማህበረሰቡ የተገለሉ ሰዎች ይላል። እኔ እዚህ ላይ ነው ገርሞኛ ቆምኩት። የትኛው ላይ? የተገለሉት ሰዎች ላይ? አዎ፣ ከማህበረሰቡ የተገለሉ ሰዎች እንዴት የኢኮኖሚ ሞተር ሊሆኑ ይችላሉ? አቅምም ሆነ ካፒታል የላቸውም እኮ። ላዩን ሲታይ ልክ ነሽ። እንዳንቺ ማይመስል ነገር ነው። የተገለሉት ሰዎች እኮ ምንም የላቸውም እንላለን። ነገር ግን በተለያዩ ማህበራዊ፣ ባህላዊ ወይም ፖለቲካዊ ምክንያቶች ከዋናው የኢኮኖሚ ስርዓትና ከመንግሥት ድጋፍ የተገለሉ ሰዎች ለመኖር ሲሉ የራሳቸውን ትይዩ የንግድ ስርዓት ለመፍጠር ይገደዳሉ። ማለት ሌላ አማራጭ ስለሌላቸው የራሳቸውን መንገድ ይፈልጋሉ። በትክክል። መደበኛ ባንኮች ብድር ስለማይሰጧቸው እርስ በርስ በመተማመን ላይ የተመሰረተ የገንዘብ ዝውውር ይፈጥራሉ። በመጨረሻም ይህ ጠንካራ የውስጥ ትስስ ወደ ትልቅ የሥራ ፈጠራ ማህበረሰብ ይቀየራል። አሁን በደንብ ገባኝ። ዋናው በር ሲዘጋባቸው የራሳቸውን መስኮት ይከፍታሉ ማለት ነው። ግን ከምንም በላይ አንድ ስራ ፈጣሪ ሊኖረው የሚገባው ቁልፍ ባህሪ ጽናት እንደሆነ ተቀምጧል እና እዚህ ላይ የቀረበው የቶማስ ኤዲሰን ታሪክ በማይታመንን ሁኔታ አስተማሪ ነው። አዎ፣ ኤዲሰን እኮ የጽናት ተምሳሌት ነው። እያችንም ኤዲሰንን የኤሌክትሪክ አምፖል ፈጣሪ ብለን እናውቋለን፣ ግን ውድቀቶቹን ብዙ አናውቅም። ገና በልጅነቱ መምህራኑ ምንም የማይገባው ደደብ ነው ብለው ከትምህርት ቤት አባረሩት እኮ። በ21 ዓመቱ ደግሞ ከቴሌግራፍ ኩባንያ ተባረረ። ኤዲሰን ራሱ እኮ የፈጠራ ሥራ ማለት 1% መነሳሳት
እና 99% ላብ ነው ያለው እኮ በምክንያት ነው። ልክ ነው። ፈጽሞ ተስፋ አልቆረጠም። ከ10 ሺህ በላይ የፈጠራ ባለቤትነቶች አሉት። የኤሌክትሪክ አምፑሊን ከሰራ በኋላ በጣም የገረመኝ ሌላ ታሪክ አለው። ርካሽ የሆነ ማዕድን ለማግኘት ፈልጎ ኒው ጀርዚ ውስጥ የማዕድን ማውጫ ፋብሪካ ከፈተ። ለ10 ዓመታት ሙሉ ጊዜውን፣ ጉልበቱን እና ያጠራቀመውን ሀብት አፈሰሰበት። 10 ዓመት ሙሉ? አዎ 10 ዓመት። ይህን ፋብሪካ ለማሻሻል ብሎ ብቻ 47 አዲስ ፈጠራዎችን አደረገ። በመጨረሻ ግን ምን ሆነ መሰለ? በምስራቁ የባህር ዳርቻ ያለው የማዕድን ጥራት እጅግ ዝቅተኛ በመሆኑ ፕሮጀክቱ ሙሉ በሙሉ ከሸፈ፣ ዜሮ ገባ። ይሄ እኮ ያሳዝናል። አብዛኛው ሰው እዚህ ላይ ነው የሚያቆመው፣ ተስፋ ቆርጦ ይተዋል። ግን እኮ ኤዲሰን ታሪኩ እዚያ ላይ አያበቃም። አዎ በፍጹም አያበቃም። የ10 ዓመትና 47 ፈጠራ መና አልቀረም። ልክ ነው። ከነዚያ ፈጠራዎች ውስጥ አንዱ ግዙፍ ድንጋይ መፍጫ ማሽን ነበር። ኤዲሰን ወዲያውኑ አእምሮውን ቀየረና ያንን ማሽን ወደ ሲሜንቶ ኢንዱስትሪ ወሰደው። ያ ማሽን የሲሜንቶን ኢንዱስትሪ ሙሉ በሙሉ አዘመነው። አየሽ፣ ፈጠራውን ወደ ሌላ ዘርፍ አሸጋገረው። ኤዲሰንም በማዕድን ማውጫው ያጣውን ገንዘብ በሙሉ በዚያ የሲሜንቶ መፍጫ ማሽን በብዙ እጥፍ መልሶ አገኘ። ይህ የሚያሳየው ውድቀት ማለት የውሂብ ወይም የዳታ መሰብሰቢያ መንገድ እንጂ የህይወት መጨረሻ አለመሆኑን ነው። በትክክል። ይህ በጣም ምርጥ ትምህርት ነው። ይህ ጽናት ግን በዘፈቀደ የሚደረግ ሩጫ መሆን የለበትም። ከሌሎች ቁልፍ ክህሎቶች ጋር መታመር አለበት። ምን አይነት ክህሎቶች? ለምሳሌ መረጃ መፈለግ፣ አደጋን ማስላት እና ጥናት ላይ ማተኮር። ከሁሉም በላይ ግን ግብ ማስቀመጥ ወሳኝ ነው። ሰነዱ ግቦች ስማርት ወይም በእንግሊዝኛው SMART መሆን እንዳለባቸው አጽንዖት ይሰጣል። ይህንን ባለሙያዎች ቃል እስቲ እንፍታው። ስማርት ሲባል ምን ማለት ነው? ስማርት ማለት ግቡ ልዩ እና ግልጽ፣ ሊለካ የሚችል፣ ሊደረስበት የሚችል፣ አግባብነት ያለው እና ጊዜ የተገደበ መሆን አለበት ማለት ነው። ዝም ብሎ ሀብታም መሆን እፈልጋለሁ ማለት ግብ አይደለም፣ ምኞት ነው። ታዲያ ትክክለኛው ግብ እንዴት ነው የሚቀመጠው? በዚህ ዓመት መጨረሻ ምርቶችን በመሸጥ 10,000 ብር ትርፍ አገኛለሁ ማለት ስማርት የሆነ ግብ ነው። ምክንያቱም መቼ፣ ምን ያህል እና እንዴት ሚለውን በግልጽ ያስቀምጣል። እሺ፣ እዚህ ላይ አንድ ሞጋች ጥያቄ ላንሳ። ይህ ሁሉ አሪፍ ነው። አንድ ሰው የተዋጣለት የሥራ ፈጣሪነት ባህሪ ያለው፣ ኤዲሰን የመሰለ ጽናት አለው፣ ግቦቹም እጅግ የከብራሩና ስማርት ናቸው እንብል። ነገር ግን ውጫዊ አካባቢው ካልተመቸስ? ውጫዊ አካባቢ ስትይ? የፖለቲካ አለመረጋጋት፣ የመንግስት ቢሮክራሲ፣ የሕግ ውስብነት፣ የኃይል አቅርቦት መቆራረጥ ወይንም ማህበራዊ እና ባህላዊ እንቅፋቶች ባሉበት መጥፎ አካባቢ ውስጥ አደጋው አይበዛም ወይ? ይህ ሁሉ የስነ ልቦና ዝግጅት ከቢሮክራሲ ጋር ተጋጅቶ አይፈርስም ወይ? ይህ እጅግ በጣም ጠቃሚ ጥያቄ ነው። የንግድ አካባቢ ሁልጊዜ ምቹ አይሆንም። ድንገተኛ የመንግስት ፖሊሲ ለውጥ ወይም የፋይናንስ ተቋማት አለመተባበር ትልልቅ ማነቆች ናቸው። አዎ፣ ብዙዎቹን ተስፋ ያስቆርጣል። ነገር ግን እጅግ ስኬታማው ሥራ ፈጣሪ አካባቢውን ተላምዶ የሚቀመጥ ብቻ ሳይሆን አካባቢውን ለራሱ በሚመች መልኩ ተጽዕኖ ፈጥሮ የሚቀይር ነው ይለናል ሰነዱ። ተጽዕኖ ፈጥሮ የሚቀይር? እንዴት ነው የሚቀይረው? ሕጉን ተወሶ? በጭራሽ ሕጉን ተወሶ አይደለም። ዝም ብሎ ሕጉን መቃወምም አይደለም። ሕጉን ተረድቶ በመረጃ ተደግፎ የመንግሥት አካላትን በማሳመን ለንግድ ምቹ ወደሆነ አቅጣጫ እንዲቀየር ጥረት ያደርጋል። አሃ፣ ችግሩን በብልሃት ነው የሚፈታው ማለት ነው። ልክ ነው። ማኅበራትን ያደራጃል፣ የሕግ ባለሙያዎችን ያማክራል፣ መፍትሄ ይዞ ይቀርባል። የውስጥ አካባቢውን ማለትም ጥሬ ዕቃውን፣ የሰው ኃይሉንና ፋይናንሱን በጥበብ በማስተዳደር የውጭውን ማዕበል መቋቋም የሚችል ሥርዓት ይገነባል። ስለዚህ ችግሩን እንደ ግድግዳ ሳይሆን እንደ መሰላል ይጠቀሙበታል ማለት ነው። እጅግ ድንቅ እይታ ነው። እሺ፣ አሁን ከዚህ የስነ ልቦናና የአካባቢ ትንታኔው በመቀጠል የሥራ ፈጠራ ዋና ሞተር ወደ ሆነው እና በጣም ወደምወደው ርዕስ እንለፍ። ፈጠራና ኢኖቬሽን ወደሚለው። አዎ፣ ብዙ ጊዜ እነዚህን ሁለት ቃላት እንደ አንድ እንጠቀምባቸዋለን፣ ግን ልዩነት አላቸው አይደል? ሰማይና ምድር ናቸው። እንዴት? ፈጠራ ማለት አዲስ ሐሳቦችን በአእምሮ ያመንጨት አቅም ነው። ኢኖቬሽን ደግሞ ያንን አየር ላይ ያለ ሐሳብ መሬት አወርዶ በተግባር እሴት የመፍጠር ሂደት ነው።
እስቲ የፈጠራን የስነ ልቦና ሂደት እንየው። በ5 ደረጃዎች ያልፋል ይላል አይደል ሰነዱ? አዎ፣ 5 ደረጃዎች አሉት። አንደኛው ችግርን ማየት ነው። ሁለተኛው በጉዳዩ ላይ በጥልቀት ማሰብና መረጃ መሰብሰብ ነው። ሶስተኛው ግን በጣም ይገርመኛል፣ ማብላላት ይለዋል። ይህ ማለት ምን ማለት ነው? ማብላላት ወይም በእንግሊዝኛው ቃል ኢንኩቤሽን የምንለው የስነ ልቦናዊ ሂደት ነው። መረጃውን ከሰበሰብክ በኋላ አይምሮህ እረፍት ይፈልጋል። አንቺ ጉዳዩን የተውሻው ቢመስልሽም የውስጥ ንቃተ ህሊናሽ ወይም ሰብኮንሽስ ማይንድሽ መፍትሄውን እያፈላለገ ነው። ለዛ ነው እንዴ አንዳንዴ ገላችንን እየታጠበን ወይም መንገድ ላይ ዝም ብለን እየተጓዝን ድንገት መፍትሄ ፍልት ብለው ይመጣው? በትክክል። ያ 4ኛው ደረጃ ነው። ያ ድንገተኛ መገለጥ ወይም ብዙ ጊዜ አሃ ምንለው አፍታ ነው። አእምሯችን ያብላላውን ሐሳብ ድንገት ሲያወጣው ማለት ነው። 5ኛው ደረጃስ? 5ኛው ደረጃ ያንን ሐሳብ ማረጋገጥና መተግበር ነው። ግን ያው ፈጠራን የሚያደናቅፉ ብዙ የውስጥ ማነቆቆች አሉብን። በተለይ በትምህርት ስርዓታችን ሁልጊዜ አንድ ትክክለኛ መልስ ብቻ ፍለጋ እንድንሄድ ነው የተማርነው። ስህተትን እንፈራለን። አዎ፣ ይህ ትልቁ ፈተናችን ነው። አንዳንዴም እኔ እኮ የፈጠራ ሰው አይደለውም ብለን አስቀድመን አእምሮአችንን እንዘጋለን። ልክ ነሽ። እነዚህን ማነቆች ሰብረን ካለፍን በኋላ ነው ወደ ኢኖቬሽን የሚንገባው። ኢኖቬሽን ደግሞ በ4 ዋና ዋና መንገዶች ሊመጣ ይችላል። 4ቱ መንገዶች የትኞቹ ናቸው? የመጀመሪያው አዲስ መፍጠር ነው። ከዚህ በፊት ፈጽሞ ያልነበረ ምርት ማቅረብ፣ ልክ እንደ መጀመሪያው አውሮፕላን። ሁለተኛው ማስፋት ነው። የነበረውን ምርት ማሻሻል፣ ለምሳሌ ከባለዝራር ስልክ ወደ ስማርትፎን መሸጋገር። ሶስተኛው ማባዛት ይላል። ማባዛት ማለት የሰውን ሐሳብ ማስረቅ ማለት አይደለም? አይደለም፣ በጭራሽ አይደለም። ማባዛት ማለት በአንድ ቦታ የተሳካን የንግድ ሞዴል ወስዶ በሌላ ቦታ መተግበር ማለት ነው። የፈጠራው ሥራ ያለው ከአዲሱ ቦታ ባህል እና ፍላጎት ጋር በማስማማቱ ላይ ነው። አሃ፣ ኮፒ ፔስት ብቻ አይደለም ማለት ነው። አይደለም። 4ኛው ደግሞ ማቀናጀት ነው። ነባርና የተለያዩ ሐሳቦችን አቀናጅቶ አዲስ መፍትሄ ማምጣት። በመጨረሻም ይህን ሁሉ የሚያጠቃልለውና ሰነዱ የሚያስቀምጠው ወሳኙ ቀመር አለ። የትኛው ቀመር? የሥራ ፈጠራ እኩል ይሆናል ፈጠራ ሲደመር ኢኖቬሽን የሚለው ነው። እሺ፣ የዛሬውን አስገራሚ የጥልቅ ዳሰሳ ጉዟችንን ስናጠቃልል የሥራ ፈጠራ ሂደት ዝም ብሎ ጠዋት ተነስቶ ሱቅ ከመክሰት እጅግ የዘለለ ሳይንሳዊና ስነ ልቦናዊ ጥልቀት ያለው መሆኑን አይተናል። አዎ፣ በጣም ሰፊ ጽንሰ ሐሳብ ነው። ይህን ጠንካራ ብቃትንና ጽናትን ተላብሶ የአካባቢን ፖለቲካዊና ኢኮኖሚያዊ ተግዳሮችን በጥበብ በማለፍ ለሀገር ኢኮኖሚ እድገት እንዴት መሰረት እንደሚሆን በጥልቅ ዳስሰናል። ቅድም እንዳልከው ፈጠራ ሲደመር ኢኖቬሽን እኩል ይሆናል ሥራ ፈጠራ ብለናል። እጅግ አስደናቂ ማጠቃለያ ነው። ጽንሰ ሐሳቡን ከታሪካዊ ዓመታቱ ጀምሮ በድርጅት ውስጥ ካሉ ጀግኖች አንስቶ በዘመናዊ የኢኮኖሚ አውድ ውስጥ ያለውን ቦታ በአግባቡ አዋህደን ተመልክተናል። ታዲያ ይህን ሁሉ ካልን በኋላ መጀመሪያ ላይ ወደ አነሳነው የመርከብና አዲስ ዓለም ፍለጋ ምሳሌ ስንመለስ ለሁላችንም ለመቆዘሚያ የሚሆን አንድ ሐሳብ ላንሳ። እሺ፣ ምንድነው ሐሳቡ? የሥራ ፈጠራ ማለት ፈጠራ ሲደመር ኢኖቬሽን ከሆነ ዛሬ በዕለት ተዕለት ሕይወታችን ውስጥ ያልተፈታ እኛ ግን በልምድና በድካም ዝም ብለን እየተቀበልነው ያለፈው ምን አይነት ችግር አለ? ነገ አንድ ሰው ያንን ድንገተኛ አሃ የሚል መፍትሄ አግኝቶለት ወደ ግዙፍ የቢዝነስ ተቋም ሊቀይር የሚችል ምን አይነት ማህበራዊ ወይም ኢኮኖሚያዊ ክፍተት እያለፍን ይሆን? በጣም አሪፍ ጥያቄ ነው፣ ሁላችንም ልናስበት የሚገባ። ምናልባት ቀጣዩን ትልቅ መፍትሄ የያዘው አእምሮ የዚያ አዲስ መርከብ ደፋር ካፕቴን ይህንን ያዳመጥ ካለው ከኛው መካከል ሊሆን ይችላል። የዛሬው ዳሰሳችን ይህንን ይመስል ነበር። አዎ፣ በጣም መሳጭ ነበር። ሰብስክራይብ እና ላይክ ማድረግ እንዳይረሳ ለመጨረሻ ጊዜ ጥሪ እናደርጋለን። አዎ፣ ማርቨል አካደሚን ሰብስክራይብ አድርጉ። ዕውቀትን መፈለግ፣ አዳዲስ ነገሮችን መጠየቅ እና ያገኘነውን ማካፈል ይቀጥላል። አብራችሁም ስለነገራችሁ ከልብ እናመሰግናለን። ቸርን ሰንብት።